እኔ ሰይፉ ካንተም ጋር በአንድ ወቅት ቅመን የምታስታውስ ከሆነ ሆሊውድ ጋዜጣ በምታዘጋጅ ሰዓት እኔም ሌላ ጋዜጣ ላይ ያዘጋጅ ነበር። ግን ያኔ አንተ የማቆም ማሰላሰል ውስጥ ነበር። ፊት ለፊት ነበር አብሬ ተቀምጣ በቃና አትነካውም ነበር ጫቱንም እና ያኔ አምልጠ ወጣ። እኔ ግን ተዘፈኩበት በጣም ረጅም ዓመት ወደ 28 ዓመት ነው የቃምኩት። የቃምኩ ጫት እንደው በሄክታር ቢለካ ባሌ ጎባን ያክላል። ቶም ከእናትህ ጋር ነው የምትኖረው? አዎ እናቴ ላለፉት 28 ዓመታት እንቅልፍ አልተኛችም ማለት ይቻላል። ምክንያቱም እኔ በጣም አቃቃሚ አስፈሪና ጨካኝ አቃቃም ነው። እኩለ ሌሊትም አይበቃኝ የሌሊት ፈረቃ አለ። አንዳንድ ጊዜ 9 ሰዓት ቀሜ ቤት መጣና እንደ ኳክብት ተመራማሪ በራፍ ጋር ቆማለሁ እና ብዙ ነገር ነበር የሚጫወትብኝ የነበረው። በፕሮግራመር አልነበርኩም። ለቅሶ ወደ 37 ለቅሶ በልቻለሁ። በዚህ አጋጣሚ ቅርታ አድርጉልኝ፣ እኔ አልነበርኩም። ለቅሶ እንኳን ሄደ እንዳደርስ ነው የሚያደርግ። በሽተኛ አልጠይቅም። ማህበራዊ ህይወቴ የተዛባ ነበር እና በጣም ከባድ ጊዜ ነበር ያሳለፍኩትና እናቴ በጣም አንገቷን ደፍታ ነበርና አለቅስም የነበረው እግዚአብሔርንም ለምን የነበረው እሷን ማስደሰት ነበር፣ ቀና ማድረግ ነበረ። በህይወት እያለች አሁን ተሳካልኝ። እንግዲህ ወደ 2 ዓመት ሊሞላኝ ነው። የሚቀጥለው ታህሳስ 30 አካባቢ 2 ዓመት ይሞላኛል። አሁን ዞሬ የማይታየኝ ቦታው፣ ጓደኞቼ እዚህ ቦታ ላይ እዚህ ነገር ላይ የተዘፈቁት ትዝ ይሉኛል። ሳቁ፣ ጨዋታው ምናምኑ በጣም በህይወቴ ትልቅ ዩኒቨርሲቲ ነው። እሱን አልክደው። ሁሉም ሰው እንደሚወጣ ነው የማምነውና ቀደም ፕሮፌሰርም ሲናገሩ በተቋማት ደረጃ ብቻ ሳይሆን በቤተሰብ ደረጃ በእምነት ቦታ። ምክንያቱም እኔን የቀየረኝ ብዙ ጊዜ ኪዳነ ምሕረት ሄጄ አለቅስባት ነበረ። በኋላ ላይ ነው ታህሳስ 30 ሁሉ ነገር አስጠላኝ። ያዝኩትን ጫት በተንኩኝ። ቤት ገባው። እናቴን ማንም ሰው ይፈልገኝ የለም በብዬ ስልኬን አጠፋፋው። ከዛ በኋላ 15 ቀን ቤት ውስጥ የመታደስ ጊዜ አደረግኩኝ። ከዛ ከ15 ቀን በኋላ የጸሎት መጽሐፍ ገዛው፣ ነጠላ ምናምን ያዝኩና ቀጥታ ወደ ገዳም ሄድኩኝ። 6 ወር ዘግቼ ቁጭ አልኩኝ እዛ ቦታ ላይ። ከዛ በኋላ ንስሐ ገባው። ስግደት ተሰጠኝ። ጾሙ፣ ጸሎቱ፣ ቅዳሴው፣ ኪዳኑ፣ እግዚአብሔርን መፍራቱ፣ መጽሐፍት ማንበቡ ስተቶቼን በሙሉ እንዲወለል እያደረገ በቃ ማምጣት ጀመረ እና በቃ በዛ በሱስ ውስጥ ሆኜ እዛ ቦታ ላይ የሚታዩኝ የነበሩ ነገሮች በሙሉ በእድሜ ውስጥ ያባከንኳቸው ጊዜያቶች፣ ሊሄድበት ሲገባኝ ያልሄድኩባቸው ቦታዎች፣ ያባከንኳቸው ቻንሶች፣ እነዚህ ሁሉ ነገር እንትን እያሉ መጡ። መጨረሻ እግዚአብሔር አምላክ ይሄው ከዚህ ሁሉ ሱስ ያላገለኝ ማንም ሰው መውጣት እንደሚችል ነው። ወንድሞቼ፣ ጓደኞቼ፣ እህቶቼ ይህን ፕሮግራም የሚከታተሉ ብዙ ቦታ ነው ሄጄ እኔ ያልቃምኩበት የአዲስ አበባ ሰፈር የለም። በቃምኩበት ሰፈር ልክ የአዲስ አበባ መስተዳድር መሬት ሊሰጠኝ እንደኔ ኢንቨስተር ለፕሮፌሰርም ጭምር የሚተርፍ መሬት ነበር። ከኛ እምነት ሲወጡ ቤተክርስቲያንን ስለሚሳደቡት ትላንትናም የገዳማውያን ማደሪያ እኛም ስንድ የሚያሳድሩን የሰው መቃብር ነው ላለችው ግንባራሟ ዘርፌ እሷ እምነትን ስትናገር ያልፈረችውን አንተ እሷን አትሳደብ መፍትሄ ለምን እንዳትል ድሮግ በየምትመስለዋ ዘርፌ ዘማሪ ነኝ ብላ በጊታር ስጨፍረው ለምትለው ዘርፌ የኛን መሐሌት አቋቋም ቅዳሴ ያልተቋቋመችው አጋንንቷ ከላዩ ላይ የቤት ጣጣ ዛህሩላጇ ያልተቋቋመው ዘርፌ ግንባራሟ ዘርፌ ሆዱ መሬት የነካው በጋሸው ለማይረባ ካሴቱ ለማይረባ እንጉርጉሮ መዝሙር ለማይመስለው እንጉርጉሮ ቤተ መቅደስ ፍርዷን ፈረደች። የኔ ካሴት ስለተቃጠለ ሻሸመኔ ተቃጠለ ላለ ሆዱና እምብርቱ እንደዝሆን መሬት ለነካው እናትና ልጅን ደፍሮ ከቤተ መቅደስ ስለተባረረው ትዝተው ሳሙኤል ነው የማወራ። ስለ ፕሮቴስታንትም ስለ እስልምናም ለወራም አልችልም፣ መፍትም የለኝም። የነካት ኦርቶዶክስን ሰው ካለ ግን አይደለም ተራ ምእመን ኡስታዝም ይሁን ሲኖዶስ ሸህም ይሁን ፓትርያርክ ይዘቀዘቃል። እምነትን ለመጠበቅ እንደ ሐዋርያው ጳውሎስ በእግዚአብሔር ፍቅር መንደድና ማበድ እንጂ መመረጥና የሰንበት ተማሪ መሆን አይጠበቅብኝም። ማንም ስለኔ መጻፍ ይችላል፣ ከቦ ማውራት ይችላል። ሺሻ ቤትም ጫት ቤትም ማረቂ ቤትም ዝሙት ቤትም ፔንሲዮንም ሆነ ማውራት ትችላለህ። ቃል ለሰማይ ቃል ለምድር የምገባልህ ነገር በግለሰብ ደረጃ ማንን ሊያስፈራረው ማንን ሊጣለው አይችልም። እንተዋወቃለን። እንሂድለት እንጂ ልሂድለት የሚል ወንድ የለም በዚህ ዘመን። እንሂድለት ነው። ህብረት ነው የሚፈልግ። ህብረት ደግሞ የሚያምረው እንዳላባ ወጣት ሀያውኑ እኩል እየኮተኮቱና እያረሱ ትልቁ መሬት በ5 ደቂቃ ለማልማት ነው የሚያስፈልገው። ለመጣላት ለቀጭኑም ለወንድሙም ህብረት ጉርብትና መሰብሰብ አይዶን ጊባፕሽት። ዛሬ ጾም ነው፣ ከትሬንድ አልወጣም። ጾም ሲፈታ በደንብ ይነገራቸዋል።
ተሰብስባችሁ ወንድ የምትመስሉት ብቻችሁን ወክ ማድረግ የማትችሉት ሰፈር መርጣችሁ የምትራመዱት እንተዋወቃለን። እግዚአብሔር ነው የሚያውቀው። እኔ ደፋር ነኝ ምናምን እያልኩ አይደለም። አይዶን ጊባፕሽት ማንም ፊት አይቆምም። ማንም ብቻውን ደፋር አይደለም። እንተዋወቃለን። ዛሬ ከትሬንድ እንዳታስወጡ። ክርስቶስ ካልተመረገ ፍርግርግ ቤት ተወልዶ መቃብርን ካላዛር ናውጣ ብሎ ጎትቶ ያዳነ አምላክ ልግ በፒራሚድ እንደተሰራ እንደ ጠንቆች ነገስታት እንደነ ሮማዊያው ጳጳስ እንደነ ፍራንሲስኮ በትልቅ ቤተ መንግስት የተወለደ ይመስል ድሮግባን የምትመስለው ዘርፌ ኮፒ ሊንክ ሸሮን 20 ሺህ አስገቡት፣ 50 ሺህ አስገቡት። አይዟችሁ እናንተ እየፈራችሁ ስሙን ደፍሬ ልናገር። በሰማይ ፊት ለጥያቄ ስንቀርብ ሁላችን እንተያያለን። ዓላማ የመኖር ያለ መኖር የለም። አንተ እኔ አይን ካለው ድንጋይ ላይ ተቀምጠ ሊሆን ይችላል። እኔ መኪናዬ ውስጥ ነኝ። መመጻደቅ ስለማያምር ነው። አንተ ለጫት 100 ብር እያልክ እየለመንክ ሊሆን ይችላል። እኔ ኪሴ የሆነ ብር አለ። ኑሮ ከብዶኝ አስጠልቶኝ የለም። የምፈልገውን አርጂ። ግን መጠቃት ያማል። መጠቃትን ከቀመስከው የፍየል ሞት አይስክሪም ነው። መጠቃት በጣም ያማል። ያውም ደግሞ በመታመኑ አምላክ መጠቃት ማለት ነው። ትላንትና 2 ቪዲዮዎች አየሁ። አንድ ፍየል ሊያርድ ነው ብዬ የሆነ ቢላ ይዘው ተደራጅተው አንድ ድሃ ቤት ከሊጥ ማቡኪያ ላይ የተቀመጠች እናት ከ20 ሊትር ላይ ልክ እንደ ባህር ልጇ ማተቧን ገዝግዘው ቆርጠው ሲሄዱት እየወጣችሁ እየገባችሁ ማየት ትችላላችሁ። የኔ የመጨረሻው ቪዲዮ ላይ ያለላችሁ ሰርቃታ የሆነ ነበር እንዲበላ ማተቡን ትሸኘው ነበር በረሃ እንደሚሄደው። ቴንኪው ሰብልዬ። ልክ ልጇ ወደ ስደት እንደሚሄድ ማተቧን ይችን አይነት መስቀል ናት በጥሶ ሲወስዳት ስብር ብላ ታያት ነበር። ወጣቶች ስራ መስራት አለባችሁ። ዱቄት ተወደደ፣ ሩዝ ናረ፣ ዘይት ጠፋ ተብሎ ዛሬ ዓለም ተናቦ ዘይትን ወደ 5000 ብር ከፍ እያደረገ ያለ የዓለም መንግስት ሩዝ እንዳንበላ የሚያደርጉ እድሜያቸው የደረሰ እናቶችን ከእምነት ለማስወጣት የሚያድጉ ህጻናትን ለማሳሳት እየተሰራ ነው። ወንዶች ወያላሁን የአርሰናል ማሊያ ከሁለት እኩል እንደ ቤተ መቅደስ መጋረጃ ክርስቶስ ሲሰቀል እንደተቀደደው ቀደድና ወያላሁን ፋራ እያልክ የምትሰድበው ልጅ ካሬቶን የሱ አይነት በ1000 ብር ግዛና ሙዝ ጀምር። ሙዝ አዙር 500 ብር የገዛው ሙዝ 1500 ሽጠው። ያራዳ ልጅ በእናትህ ረጅም ዓመት እናትህ ሳትበላ የሻገተ እንጀራ እየበለች አንተን ለማኖር ከጉረቤት የቡና ቁርስ ማትወዳቸው ጉረቤት የቡና ቁርስ እየበለች አሳድጋለች። አሁን ደግሞ እምነቷ እንዳያስቀይሯት በእናትህ። ዓለም ተናቦ እየሰራ ነው። በሚካኤል ብያለሁ። በዛሬው ሚካኤል ዓለም ተናቦ እየሰራ ነው። ወላጅ እናት ማተቧ እንድትበጥስ እየተደረገ ነው። ትንሽ ወንድም ላይ ተሰርቷል፣ አልቋል፣ ጨርሷል። 99% አልቋል። በአዶናይና በጆን ዳንኤል በጃኒ ጉዳይ እያለቀሰልህ ነው። ትላንትና በህማማትና ዛሬ ዘወረደ በሚባለው ጾም አያለቅስም። ትንሽ ወንድምህ የ5 ዓመቱ የ10 ዓመቱን ተበልታል። እቺ ማተብ ትካደ ተበልታል። ትንሽ ወንድሞችን ተበልታል። እናትህን አድናት። እናትህን እያስጨነቋት ነው በኑሮ ውድነት። ጉሮሮዋን አንቀዋታል በኑሮ ውድነት። ድሮሽ አንተን ለማብላት አልበለችም። ዛሬ ረዳት ስራ የአርሰናል የማንቸስተር ማሊያ እናት ስቶቭ የላትም። በክሰል በምታነደው በዚህ በ21ኛው ክፍለ ዘመን ክሰሉ ላይ አቃጥልና ቃል ግባላት። በበረሃ ተሰደድ ውጣ። የምትሞትም ከሆነ ሙት። ሱዳን ግባ። እድል ከረዳ ከ105ቱ ከተረፈ በቂ ነው። አንተ መሞት ግን ያወቀች እናትም ወይ መቆዶንያ ትገባለች ወይ ደግሞ ከተሳካላት እምነቷን ባህሏን ጠብቃ ታኖራታለህ። በእናት ወጣቱ እንዳትሸወድ። እንኳን ደስ አላችሁ። ሲድሮ አፕሊኬሽን ወደ አፕ ስቶር ተለቀዋል ጋይስ። በፕሌይ ስቶር እና በአፕ ስቶር ሲድሮ አፕን ዳውንሎድ ማድረግ ትችላላችሁ። ሲድሮ አፕ የኢትዮጵያ ወጣቶች ህይወት የሚቀይር አፕሊኬሽን ነው። ውጭ ሀገር ብትሆኑም ሲድሮ አፕ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ወደኛ ከመጣችሁ በዶላር እና በብር መስራት ትችላላችሁ። ከሳምንት በፊት ፖስት ያላችሁት ቪዲዮ እንደ ቲክቶክ ዝም ብሎ አተውትም፣ አሁንም ብር ይሰራላችኋል። ሲድሮ ላይ ሲሆን 1 ብር ለአንድ ሰው ቀላል ነች፣ ግን ደግሞ ለ10,000 ሰው ሲሆን አስቡት እንዴት ህይወታችሁ እንደሚቀይረው። ሲድሮ አፕ ማለት ለእናንተ ይህ ነው። ከሳምንት በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራላችሁ ነው። ከወር በኋላም ገንዘብ እየሰራላችሁ ነው። ከ1 ዓመት በኋላም ገንዘብ እየሰራላችሁ ነው። ሲድሮ ላይ መታችሁ የአዶናይ ቻሌንጅ ከተቀላቀላችሁ ደግሞ ከነዚህ 100 ቪዲዮዎች ውስጥ
ከ100,000 ብር በላይ መስራት ትችላላችሁ። ብዙ ተከታዮች ማፍራት ትችላላችሁ። እነዚህ ተከታዮች ደግሞ ተመልካች ብቻ ሳይሆኑ ፍቅራቸውን በብር አድርገው መግለጽ ይችላሉ። ብዙ ቲክታክ ተጠቃሚዎች ብር የሚጠብቁት ከዲያስፖራ ብቻ ነው። ሲድሮ ላይ ግን እሱ አይደለም። ዲያስፖራም አሉ፣ ሀገር ቤቱን ያሉ አድናቂዎቻችሁ ጊፍት ስጦታ መስጠት ይችላሉ። በላይቭ ብቻ ሳይሆን በቪዲዮዎቻችሁ ላይ ማለት ነው። ስለዚህ እድሉ ሳያመልጣችሁ አሁኑ ዳውንሎድ አድርጉና ወዲያውኑ ሲለቀቅ ቪዲዮ ፖስት ብላችሁ ህይወታችሁ መቀየር ትችላላችሁ። ሲድሮ የወጣቶች ህይወት ይቀይራል። ተመስገን። ሌትስ ጎ። እነዛ ውዳቂዎች እነዩ ጩፋ ካልሳቸው ማኪያቶ መስለው ወደዚህ ሀገር የገቡ ሰዎች ዛሬ ጊዜ ስካንዲቪያን የኢትዮጵያን ሀገር ገንዘብ በስውርም በብላክም እየወጡ ውጭ ሀገር እንደ ጃኖይ ገንዘባቸውን በስውር በብላክ እየወጡ ከሰው ጋር እየተመካከሩ እና ስለፈልፋለን አጋንንት እናወጣለን እያሉ በካሜሮን መተትና ስፕሬይ ሰውን ስላጓሩት ሳይመን ሾሌ እኮ ይታያል። ጥቁሩን ነጭ፣ ነጩን ሰው፣ አሻንጉሊቱን ህፃኑን አሻንጉሊት ማድረግ እኮ ይቻላል። አይ ዶንት ጊቭ አፕ ሽት። ቴንክ ዩ ሰብሊ ኮፒ ሊንክ ሸር አድርጉት። በጣም በስቷል። በጣም ተናንቀናል። ትላንትና ዶሮ ማረጃ የሚያክል ቢላ ይዘው ሄደው እንደ ፖስተትኩት በቪዲዮ ላይ አንድ ልጆቿን ማሳደጊያ ያቃታትን እናት 25 ኪሎ የተላ ዱቄትና 1 ሊትር ዘይት ለመስጠት ከልጆቿ ፊት ማተቡን ገዝግዘው ቆረጡት። ትክክለኛው ማተብ ረጅሙን በረሃ በእግራቸው ሄደው ሊቢያ በረሃ ላይ የተንበረከኩት ካንገታችሁና ከማተባችሁ ሲባል ቀጭኑ ማተብ ምን ያህል ፓወር እንዳለው ማታ ስተኛ ይጠብቃል፣ ቀን ስተኛ ይመራል የተባለው ማተብ አንበጥስም ብለው የክርስቶስ አምሳል የሆነውን ተገዝግዞ እንዲቆረጥ አንገታቸው ላይ እየፈረዱ የሕፃን ቂርቆስ የጨርቆስ ሰፈር ልጆች አሉ። እነ ኢያሱ ጀማ የሚባሉት ረጅሙን አሰልች መንገድ ስደትን 1 2 3 4 5 6 ጊዜ ተመላልሰው ያን ሁሉ በርሃንትን ብለው ያን ያክል ክብራቸውን ሰውነታቸውን በፀሐይ በውቅያኖስ በሻርክ ሲፈትኑ አንድ ነገር ግን ውስጣቸው ይሻላላቸው። ይቺ ቀጭን ማተብ ያላትን አቅም ከአባቶች ስር አሁን ጊዜ ባሉ ሆዳቸውን ባመለኩ አባቶች ሳይሆን በህይወት በሌሉ እውነትን ተክለው በኖሩ አባቶች አስተውሰው አንገቱ አይበጠስም፣ ማተብ አይበጠስም፣ አንገቴን በጥስ ብለው ቀይ ልብስ ለብሰው ወንዝ ዳር ላይ ለአጋንንት ግብር ለነ ቢላደን ግብር ተገዝግዘው ሞቱ። ኮፒ ሊንክ ሸር አድርጉት። 10 ሺህ አስገቡት። ብዙ አንቆይም። ኦሬዲ 30 ደቂቃ 20 ደቂቃ ምናምን እዛ በላይ አንቆይም። መስማት ያለባቸው ሰዎች ካሉ ኮፒ ሊንክ ሸር አድርጉላቸው። ለነ ዘርፌ፣ ለነ ትዝተው ሳሙኤል፣ ለነ በጉ ጋሻው፣ በጋ አይባልም፣ ለነ ተኩለው ጋሻው እንደ ሙቀጫ ልጅ እናታቸውን በመርገጥ እንደ ክብሪት እናታቸው ላይ እሳታቸውን በመጫር ሆዳቸውን ለሚሞሉ ለነዛ ሆዳ አምላኪዎች ቴንኪው ግርምዬ። ማንም ሰው ማውራት አቅቶት አይደለም። የሀገር እኩልነት ይቀጥላል። ተቻችለን እንኖራለን። መርከቧ እንዳትናወጥ ብለን እንጂ እነ ድሮግባን የምትመስለዋ ዘርፌ መድረክ ላይ ወጣ የና መልማል አባተን ቢት ቀይራ የበነ ፍቅር አዲስ ነጋ ጥበብ ዳንኪራና ጊታሯን ይዛ ከበሮ የምትመታዋ ዘርፌ ሴቷ ድሮግባ ያችም የዳራስ ዛሬ ጊዜ ድንግል ማርያምን ሰድባ የኦርቶዶክስ በቀብሮ ጉድጓድ የሚያሩ አባቶችን መቃብር ላይ ያሳደሩን እያሉ ባልተሳደበች ነበር። ባለቤቱን ካልናቁ አጥሩን አይነቀንቁ። ጊዜ የሰጠው ቅል ድንጋይ ይሰብራል ነው። ጊዜ ሰጥቷት ነው። ፓስፖርቷን ሬዲ አድርጋለች። በጋሻው እዩ ጩፋ፣ ዮናታን አክሊሉ፣ ዘርፌ፣ ትዝተው ሳሙኤል ቃል ለሰማይ ቃል ለምድር ፓስፖርታቸው ሬዲ ነው። ሬዲ ስላችሁ ሁሌም ሬዲ ነው። ዊዝን ማይክሮ ሰከንድ የሆነ ሰዓት ላይ ላጥ ብለው ነው የሚያመልጡ። ይቺ ማተብ ትካደኝ። ይቺ ማተብ በሰማይ ቤት ፊቷን ትዙርብኝ። ከሚሸሹት ናቸው። እንደ አቡነ ጴጥሮስ ቆመው ከሚጋደሉት ወይ እንደሚሉት ወንጌል እንደ ሐዋርያው ጳውሎስ ነኝ ከሚሉት ወይ እንደ ኤልያስ ነኝ ከሚሉት አይደለም። ይቺ ማተብ አላቀም ትበለኝ። እንኳን እነሱ ካሴታችን ተቃጠለ ብለው በሻሸመኔ ህዝብ ላይ ሞት እንኳን ተፈረደ ያሉ ሰዎች ናቸው። ለማይደመጥ ካሴታቸው ቁምጣ ለብሰው ለሚሰሰኙበት ባንኮክና ዱባይ ታይላንድ ደው ከማንም ዝሙት ጋር ለሚፈጽሙበትም ሰው የራሱ ሃይማኖት ይበቃዋል። ሃይማኖት የግል ነው አትበይ። ደግሞ አንቺ ሃይማኖት የግሩፕ ጸብ ነው ያለሽልም። ለፓስተሮችና ለማስተሮችሽ ንገሪያቸው።
ከራሳቸው የመስበኪያ መድረክ ላይ ሆነው አሻግረው 1 ኪሎ ሜትር ተወንጭፎ ስለኛ አባቶችና ገዳም ስላሉ 5 እና 10 ሺህ ኪሎ ሜትር ሄደው ስለሚያወሩት ስለነዛ ማስተርና ፓስተሮች ሻውሪ ሸር ኮፒ ሊንክ አድርጉት በደንብ እርገጡት። የማንም አፍማሟቻ የማንም ማሰሻ ሆነን ቀረን። ሆዳቸውም በወደዱ አባቶች ልብሱን በሚያቃጥል የአዲስ አበባ ጸባይ ሲኖዶስ ብለው እስካፋቸው እስካፍንጫቸው ተቆፋፍነው ደሞዛቸውና ምግባቸውን ሳጠብቀው ስለሚበሉ አባቶች ስንወቅሳቸው እኛ ምን እናርግ ጦር መሳሪያ የለን ይላሉ። ያኔ ግን የነሱ ሲኖዶስና የሆነች ነገር ስትነካ መጋቢት 5 ውጡ ተንቀሳቀሱ መታረድ ይሻላል መገዝገዝ ብለው ነው ራሳቸውን እንደ ኢንዶምን በ5 ደቂቃ በሰላ ያወጡት። ኢንዶሚን የሆነ ማህበረሰብና ስብስብ የነሱ ስልጣን መንበር ደሞዝና ቲንት መኪና እጀባና ጥቁር በር እያንኳኩ የሚበሉትና የሚቆርሱት ኬክ ይቀራል ብለው ነው መጋቢት 5 ውጣ ብለው ስንቱን የዳልጅ ያስገደሉት። ስንቱን የዳልጅ ቤተክርስቲያን ለነሱ ሰማዕትነት ሆነ። ወዮላቸው ለነሱ። ወጣ ምን አባገባኝ ተበትኩ አልተበትኩ በጾሙ ስለራስ አወራ ብልት ያስፈልጋል። ጫት ቤትና ሻ ቤት ተደብቀ ስለኔ ማውራት አችልም። ጫት ቤትና ሽሻ ቤት ተደብቀ ስለኔ ማውራት አችልም። አንዲ ብሎክ አድርጌ ያስወጣለሁ። አንቺ ሚኪ የምትባይ ይመስለኛል ለዛው የማዳም ቅመም ምናምን ነሽ። እዛ ለነ ሳራቲ መባ ምናምን የምትባሏ ለነ ብሪጅስቶን ብር የምታወጭልሽ ትመስኛለሽ። እኔ ስለ ግለሰቦች ማውራት አልፈልግም። ጾም ነው እንኳን ነው ሌላ ባዘቦት ቀንም ስለ ግለሰብ አላወራ። ሃይማኖት የግል ነው ምናምን እያል 3ኛ ክፍል ሳይንስ ትምህርት ጋር የተማርነውን ነገር እዚህ ገብተሽ ልታብራሪያት ሞክሪ። ሩዝ በመቀቀል ጭንቅላትሽ ተደፋፍኖ ከሆነ እዛ አንተን የምትይበት ግቢ ነው። እንኳን አንቺን ላስገባሽ በብሎክ ነው የምቀስፍሽ። እኔ ክርስቲያን ነኝ ምናምን እንዳንቺ አይነት ሁለት ፓንት የሚለብስ ሴት የለም እዚህ። ሁሉም አንድ ፓንት አንድ ሱሪ አድርጎ የሚመጣ ሰው ነው ያለ። በብሎክ ነው የምቀስፋችሁ። ብሎክ በማድረግ ብዛት እንኳን አካውንት ቢዘጋ ይዘጋ። እንዳንቺ ሁለት ቢኪኒ ፓንትና ሁለት ጡት ማሳጅ አድርጎ የሚመጣ የለም። እምነት የጋራ ነው የግል ነው ምናምን አትበይ። እኔ እኮ ማተብ አድርጌ ከላይ ላይ ሂጃብ ያለበስኩ እሺት ያልጠመጠምኩ እኮ አንድ እምነት ለአንድ ሰው ስለሆነ ነው። እሱን አስተምሪና አላለሽ። የ4ኛ ክፍል ህብረተሰብ ትምህርት ጋር የተማርነውን ትምህርት አትድገሙልን። እኛ ለስለላሚውን ለእምነት በቤተሰብሚውን በውርስ ኑረው